እንጋባ ካልፈለግሽም ምንም እንደዛ እኮ ኖርማል አይመለከተኝም። እሱን ወይ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቡራዬ ከነበረው ጸባይ ልውጥውጥውጥ ቅይር ብሎ መጥቶ እንግዲህ ዛሬ ሀይሚዬን በአብረን ማደር አለብን፣ እኔና አንቺ ፍቅረኛሞች እስከሆንን ድረስ ከኔ ጋር ማደር አለብሽ፣ ግዴታ ነው፣ ካልሆነ ከዚህ ቤት ለቅቄ ነው የምወጣው፣ እስከ መጨረሻ ታጭኛለሽ የሚል ከባድ ጥያቄ ለሀይሚ አቀረበላት ማለት ነው። ሀይሚዬም ከጠበቀችው በላይ ደንግጣለች፣ የሌለ ማለት ነው። እንዴት እንደዚህ ትለኛለክ? እኔ በዚህ ሰዓት አይደለም ካንተ ጋር ቀርቶ ከወንድሞቼ ጋርም አልተኛም። ሴትና ወንድ በአብሮ ተኛ ማለት እሳትና ጭድ ነው። ሌላ ነገር ሊፈጠር ይችላል። ሁሉም ጊዜና ገደብ አለው። ተረጋጋ በማለት እንግዲህ ሀይሚዬ የተሰማትን ነገር ተናግራለች ማለት ነው። ቡራ ግን ፈጽሞ ሊረዳት አልቻለም። አንቺ ለእኔ እምነት የለሽም ማለት ነው ወይ? እምነትማ ቢኖርሽ ከኔ ጋር ታድሬ ነበረ። እኔ እኮ አንቺን ብዬ ነው እዚህ ቤት የመጣሁት። ስለዚህ ማደር እፈልጋለሁ ብሎ እንግዲህ በከባዱ ነው ዛሬ የመጣው ማለት ነው። ሚፍታህም ጓደኛቸው መጥቶ እሱም ግራ ተጋብቶ ነበረ። ምን አይነት ጥያቄ ነው የምትጠይቃት? አንተ ምን ሆነክ ነው? ሴትና ወንድ እንዴት በአብሮ ሊተኛ ይችላል? በመሀላችሁ እኮ ሶስተኛ ሴጣን ሊገባ ይችላል። ስለዚህ ተረጋጋ፣ ነገሮችን አስተካክላችሁ ሁሉም ነገር በጊዜው ይደርሳል እያለው ነበር ሚፍታህም። ቡራ ግን ማንንም መስማት አልፈልግም፣ እኔ በቃ እየተጎዳሁ ነው እያለ ነው። እኔ የራሴን አስተያየት ልንገራችሁ ቤተሰብ። ቡራ ጋም ትክክል የሆነበት መንገድ አለ። ሀይሚዬ ሙሉ ፐርሰንት ትክክል ናት። ሚፍታህ ትክክል ነው። ቡራ ጋ የተወሰነች ስህተት አለች። እሷም ደግሞ ግዴታ ዛሬ መሆን አለበት የሚለው ነገር ስህተት ነው እንጂ ሁለት ፍቅረኛሞች አንድ ቤት መኖር ከጀመሩ አልጋ ለይተው መኖር አይችሉም። አንድ ነገር ልንገራችሁ። ሲቀጥል ቶሎ ብለው ሽማግሌ መላክ አለባቸው። ሽማግሌ ተላከ ማለት ደግሞ አንድ ላይ ማደር አለባቸው። አንድ ነገር ልትረዱ የሚገባ ነገር ቡራሁን ሽማግሌ ስላላከ እንጂ መላክ አለበት። በቃ ከላክ በኋላ አብሬ ያልተኛም ምናምን የሚባል ነገር አትሰማም። ሁለተኛ የሱስ ምን ልበል ቤተሰብ፣ ቆይ ይህን ነገር ልላችሁ ነበር እና አፌ ላይ እንትላለኝ ማለት ነው። ቡራ ወንድ ልጅ ነው። ወንድ ልጅ እና ሴት ልጅ አንድ አይደለም በነገራችን ላይ። ምክንያቱም እኛ ሴቶች በጣም ታጋሾች ነን። ይሄ አልጋ ላይ ቶሎ እንትን ለማለት አንቸኩልም። በጣም ትዕግስት አለን። ወንዶች ግን ማለት ነው ትዕግስት የላቸውም። ይሄ እንዴት ነው አሁን የሀይሚና የቡራዬ ቅርርብ በጣም አሁን ላይ በተለይ በጣም እየተቀራረቡ ነው ያሉት። ቁም ነገር ማለት ነው። ይሄ መላፋት አለ፣ መሳሳም አለ፣ የሆነ ነገር አለና በዛ ሰዓት ቡራ የተለየ ስሜት ሊሰማው ይችላል። ቁም ነገር ማለት ነው። አይሰማውም ማለት አይቻልም። በእርግጥ ቡራዬ እንደዚህ አፍ አውጥቶ ላይናገር አይናገርም። አሁን እዚህ ጋር ፕራንክ አለ ልንገራችሁ። የፈለገ ታምር ቢሆን ፕራንክ አለ። ቡራ ሀይሚን ሚፍታህን ፕራንክ እያደረገ ነው፣ ወይንም ደግሞ ሀይሚና ቡራ ተመካክረው ሚፍታህን ፕራንክ እያደረጉት ነው። ግን ሀይሚ ራሷ ፕራንክ እየተደረገች ነው ብዬ ነው የማስበው። ቡራ የፈለገ ስሜታዊ ቢሆን የፈለገ የሆነ ነገር ቢሆን አፍ አውጥቶ እንደዚህ ምርር ብሎ ሊናገር አይችልም። ምክንያቱም ብዙ አላማ አለው። ከዚህ በፊት ሳመኝ ስትለው እንኳስ ማለት ነው በፍጹም አሁን ላይ ይህን ነገር ማድረግ አልችልም፣ የምናስተካክላቸው ነገሮች አሉ ሲላት ነበረ ማለት ነው። እና ፕራንክ ነው፣ ነገር ግን ስሜት አይሰማውም ማለት አይቻልም። ሴትና ወንድ ለዛውን ፍቅረኛሞች ተባብለው በዚህ ደረጃ እየተነካኩ እየተላፉ እየተሳሳሙ ያ ስሜት አይሰማውም ማለት አይቻልም። ይሰማዋል። ማን አይደለም እሱ ቀርቶ ሴት ልጅ ራሱ ሊሰማት ይችላል። ቁም ነገር ማለት ነው። ምናልባት ከወንድማችሁ ጋር ከስጋ ዘመዳችሁ ጋር ያ ስሜት ላይሰማችሁ ይችላል እንጂ ከፍቅረኛችሁ ጋር ሊሰማችሁ ይችላል።
ገባችሁ አይደለ? ግን አሁን ላይ እኔ የምለው ምንድን ነው ቡራዬ ዛሬ ነገ ማለት የለበትም። ሴትና ወንድ አንድ ቤት ውስጥ መኖር ከጀመሩ ግዴታ ሽማግሌ መላክ አለበት። ይሄ ጊዜ የሚሰጥ ነገር አይደለም። ቡራ ለምን ጠየቃት? እንዴት እንደዚህ ይላታል ማለት ራሱ አንችልም። በነገራችን ላይ ስሜት የሚባል ነገር አለው እሱ ጋር ገባችሁ አይደለ? ሀይሚዬ ደግሞ ማለት ነው ሽማግሌ ሳይላክ በፍጹም ከአንተ ጋር ማደር አልፈልግም ያለችውም ደግሞ ትክክል ናት፣ ትክክል ናት። ግን አንድ ቤት እየኖራችሁ ግን ዝም ብላችሁ መቀመጥ የለባችሁ። ምክንያቱም ፍቅረኛሞች ናችሁ። ዛሬ ነገ ሳትሉ ቤተሰብ ጋር ሽማግሌ መላክ አለበት። አንቺም ትክክል ነሽ፣ ቡራጋም ትክክል ነገር አለው። ግን እሱ ዛሬውኑ መደረግ አለበት የሚለው ነገር በፕራንክ እናያዘው። ቤተሰብ ቡራ እንደዛ አይልም እንደዛ ግዴታ ዛሬውኑ መተኛት አለብን፣ ካልተኛን እወጣለሁ እሄዳለሁ ምናምን ያለው ነገር የእውነት አይደለም። እንደዛ አይልም እሱ እንደዛ ፕራንክ ነው አይልም። ግን በትክክለኛው መንገድ ከሄድን ግን ማለት ነው ይሄ ስሜቱ ምናምን የሚባለው ነገር ሊሰማው ይችላል። እንዴት አይሰማውም? ሰው እኮ ነው። ለዛውም ሁለት ፍቅረኛሞች እየተነካኩ እየተሳሳሙ እንዴት አይሰማቸውም? ይሰማቸዋል። እና እንደዛ ነው እንግዲህ ሀይሚዬም ጥዬ እወጣለሁ በቃ ኑርበት እያለችው ነበረ። እሱም ደግሞ አይ አንቺ አትወጭም እኔ እወጣለሁ ብሎ እንግዲህ ጥሎ ወጥቷል ማለት ነው። ከባድ ነው ቤተሰብ፣ ከባድ ነው። ከዚህ ሁሉ ጋጋታ ምናምን ለምን አትልክም ቡራ? አሁን እኮ ዛሬ ነገ ምናምን የሚያስብል ነገር የለም። በነገራችን ላይ ቁም ነገር ይሄ ስራ ይስሩ ይደጉ ገና ናቸው ምናምን አያስብልም። ምክንያቱም ሽማግሌ ተልኩ ቢያንስ ልጅ መውለዱን ማራዘም ይችላሉ። ግን ሽማግሌ ልከው ፍቅራቸውን እያጧጧፉ መኖር ይችላሉ እኮ። ኦልሬዲ አንድ ቤት እየኖሩ ነው። ምንም የሚያግዳቸው ነገር የለም አሁን ላይ። እና እኔ አሁን በንዘግይ ቆይ ትንሽ እንቆይ የሚባል ነገር እኔ አልሰማም። ወይ እንጋባም ብሏል። ይሄም ትልቅ ሀሳብ ነው። ግን ሽማግሌ መላክ አለበት። ላኩና ከዛ በኋላ እንደፈለክ ማድረግ ትችላለህ። መብት ነው። እስኪ በዛ ሰዓት አይ ከአንተ ጋር ማደር አልፈልግም ምናምን ብትል አንተ ውሳኔህን መወሰን ትችላለህ። ምክንያቱም ሁለት ፍቅረኛሞች አንድ ቤት እየኖሩ አብሬ ያልተኛም አብሬ እንዲህ አይደለም ምናምን አይቻልም። እና እንደዛ ነው። ሀይሚዬ ልክ ናት። ምክንያቱም የምትጠብቀው ነገር አለ እንደ ሴት ልጅ። ያንን ነገር አንተ ደግሞ ማድረግ አለብህ። ካደረግክ በኋላ መጠየቅ ትችላለህ ማለት ነው። ቡራዬ ለማንኛውም የሚመችህ። ይሄ ነገር ያው ፕራንክ ነው። ቀጣይ ምን ይዘው እንደሚመጡ አላውቅም። የእውነት ቡራ እንደዚህ አይኑን ፍጥጥ አድርጎ አይናገርም። እንደዛ አይልም። ገባችሁ አይደለ? ግን ፕራንክ